ኬት ሚስጥር ለሚመጡ አጋጣሚዎች መዘጋጀትና እነሱንም መጠቀም ነው። የአፍሪካ ህብረት መቀመጫ፣ የዲፕሎማቶች መኖሪያ፣ የ139 ኤምባሲዎች መገኛ፣ 16 የታወቁ ሬስቶራንቶች፣ 7 ባለኮከብ ሆቴሎች፣ 3 የከተማችን ትላልቅ ሞሎች ዘመናዊ አኗኗርን ለመረጡት በከፍታ ለመኖር ላቀዱ ሊያልፎት የማይገባ ድል ሳር ቤት ላይ 2 መኝታ 91 ካሬ እንዲሁም ባለ 3 መኝታ 130 ካሬ በ10% ቅድመ ክፍያ በካሬ 107,000 ብር 100% ለሚከፍል በካሬ 64200 ብር ለአጭር ጊዜ ብቻ የሚቆይ ታላቅ የበዓል ቅናሽ በኢትዮጵያ ብር። ቦታው ከሳር ቤት ወደ ልደታ በሚወስደው መንገድ ሲጀምሩ ሲሆን ከብሉ ዌስት ሆቴል ፊት ለፊት ተደዋውለን እዛው እንገናኛለን። ቴምር ሪል ስቴት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙን። ይህ አዋዜ ሰበር ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኩርስክን መጎብኘታቸው ተሰማ። ይህም ሞስኮ ባለፈው ከሳምንታት በፊት የዩክሬን ርዝራዥ ኃይሎችን ወግቼ ከግዛቲቱ ጠራርጌ አስወጥቻለሁ፣ በዚህ ላይ የሰሜን ኮሪያዎች ተሳትፎ ከፍተኛ ነው ብላ ካስታወቀች በኋላ ጉብኝቱን ሲያደርጉ የመጀመሪያቸው ነው። ፑቲን ኩርታቾቭ በምትሰኝ የግዛቲቱ አንድ ከተማ ውስጥ የማዘጋጃ ቤት አመራሮችን ሰብስበው አነጋግረዋል። በሀገሪቱ ቴሌቪዥን ተላልፏል። በግንባታ ላይ የሚገኘውን የኩርስክ የኒውክሌር ኃይል ተቋም ጎብኝተዋል። ኢሳያስ፣ አበይት ዜናዎች ናቸው ያሉት። የፕሬዝዳንት ቭላዲሚር ፑቲን የኩርስክ ጉብኝት ብቻ አይደለም አሁን እያነበብን ያለ ነው። ለምሳሌ የአሜሪካው ፕሬዝዳንት የፊንላንድና ኖርዌይ የሚያሰጋቸው ነገር የለም የሚል መግለጫ በማህበራዊ ገጻቸው ላይ አውጥተዋል። ይሄም የሆነበት ምክንያት ምንድነው? ራሽያ በፊንላንድ ድንበር በኩል ጦር እያከማቸች መሆኗ ይዘገባል እና ይህ የራሽያ የጦር ማከማቸትን በተመለከተ ፊንላንድና ተያይዞ ደግሞ ኖርዌይን ሊያሰጋ አይችልም ወይ በሚል ለቀረበላቸው ጥያቄ ነው አልሰጋም፣ ምንም የሚያሰጋ ነገር የለም በማለት ነው የጻፉት። በተጨማሪ ደግሞ ሞስኮ ኔቶ ላይ ክስ አቅርባለች። ክሱም ባለፈው ሳምንት የራሽያን ነዳጅ ጫኝ መርከብ በቁጥጥር ስር ለማድረግ እርምጃ እንቅስቃሴ አድርጋ ነበር። ይሄን ተከትሎ የራሽያ የጦር ጀት ቀጥተኛ ይሄ ምንድነው የነዳጅ ታንከሩን ከማዳን አኳያ የኔቶ የአየር ክልል ውስጥ ለተወሰኑ ደቂቃዎች ቆይቶ ነው የወጣው የጦር ጀቱ። ለማንኛውም ይሄን በማድረግ ራሽያ ታንከሩ ወይም የነዳጅ ጫኙ እንዳይያዝባት ማድረግ ችላለች። ኢስቶኒያ ይሄን ያደረገችው ይህ ልትይዘው የሞከረችው የራሽያ ነዳጅ ጫኝ መርከብ አገሪቱ ጣለባትን ማዕቀብ በመተላለፍ በተለያየ ስምና አካሄድ የራሽያን ነዳጅ ወደ ዓለም እየወሰዱ የሚሸጡ ናቸው ከሚሸጡ ውስጥ አንዱ ነው በሚል ነበር እና ራሽያ ደግሞ ይህንን ተጠርጣሪ የነዳጅ ጫኝ የዓለም አቀፍ ለመያዝ የተደረገው ሙከራ በኢስቶኒያ በኩል የተደረገውን ሙከራ የዓለም አቀፍ ሕግን የጣሰ ነው ስትል ለኔቶ ማስጠንቀቂያ ሰጥታለች እና ድርጅቱንም ጠብጫሪነት ነው በማለት ገልጻለች። እና እነዚህ ትኩረት እንሰጣቸው የሚገቡ ናቸው። በፊንላንድ ድንበር ላይ ጦር እያከማቸች ነው ራሽያ። እንደምታውቀው ፊንላንድ ከ1000 ኪሎ ሜትር በላይ ድንበር ትጋራለች ከራሽያ ጋር። አሁን በቅርቡ ነው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት አባል የሆነችው። ከዛ በፊት ግን ከገለልተኛ ሀገር ስለነበረች ራሽያ በፊንላንድ በኩል የተጠናከረ ወታደራዊ አቋም አልነበራትም ወይም አላስፈልጋትም። ወይም አሁን ግን የኔቶ አባል ከመሆኗ አንጻር እንግዲህ በአሁኑ ሰዓት አሁን ባለው ሁኔታ
ኔቶና ራሽያ ጠበኞች ናቸው። ስለዚህ ራሽያ ደግሞ የፊንላንድን ድንበር ያው በነገ ማንኛውንም አደጋ ሊመጣብ የሚችል ልጠብቀው የሚገባ ድንበር ነው በሚል እሳቤ ውስጥ ነው እያደራጀች ያለችው ኃይል። ስለዚህ ይሄ እነ ፊንላንድን እና ወይም በአጠቃላይ ኔቶን የሚያሳስብ ነው። ከዚህ አንጻር ነው እንግዲህ ፕሬዚደንቱ እንደምታውቀው ኔቶ ማለት ኢፌክቲቭሊ አሜሪካ ነው። አሜሪካ ደግሞ እንደ ድሮ አሁን ያለችበት ሁኔታ ምን እንደሚባለው ይሄን ያለው በአውሮፓውያኖችና በአሜሪካን መካከል ያለው ግንኙነት እንደ ገበታው ያዋለለ የሚገኝ ነው። ስለዚህ የአሜሪካንን ማረጋገጫ የሚፈልግ ክስተት ነው። ዶናልድ ትራምፕ በድፍኑ ደህና ናቸው፣ ምንም የሚሆኑት ነገር የለም ፊንላንድም ኖርዌይ በማለት ነው ያለፉት። በተጨማሪ ደግሞ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮም በሚቀጥሉት ቀናት ውስጥ ይህንን የዩክሬን ጦርነት ለማቆም እንዴት ይቆም ለሚለው ራሽያ ወይም ቭላዲሚር ፑቲን የሰላም ሐሳብ እንደሚያቀርቡ ይጠበቃል። እቅድ እንግዲህ በምን መልኩ እንዴት የችግሩን አፈታት በዚህ መልክ ይሁን የሚል ነው የሚሆነው። በጥያቄ ላይ ተመስርተን እንወያይበታለን። ይሄ ይጠበቃል። ይሄም እንግዲህ ራሽያ የምታመጣው ወይም የምትሰጠን የሰላም እቅድ ሀገሪቱ ይህን ጦርነት ለማክተም ያላትን እውነተኛ አቋም ሊገልጽልን ይችላል የሚል አስተያየት ሰጥተዋል። ሩቢዮ ያው በዩክሬን በኩል ያለው ክሳውንም ዞሮ ቭላዲሚር ፑቲን ዋነኛ ዓላማቸው ጊዜ መግዛት ብቻ ነው የሚል ክስ በቋሚነት አለ። እንግዲህ ከዚህ አንጻር ፕሬዚደንት ቭላዲሚር ፑቲን በይፋ የሚያቀርቡትን የሰላም እቅድ እንመልከትና ከዛ በኋላ የራሽያን አቋም ማወቅ እንችላለን የሚል ነገር ነው ሩቢዮ የተናገሩት። የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ ደግሞ አዲሱ የሮማው ርዕሰ ሊቃነ ጳጳስ ሊዮ 14ኛው እና መንበራቸው ቫቲካን በራሽያና በዩክሬን መካከል የሚካሄደውን የሰላም ድርድር ለማስተናገድ ያላቸውን ፍላጎት ገልጸዋል። እነዚህ እንግዲህ ራሽያን የተመለከቱ ትኩስ ወሬዎች ናቸው። ኢሳያስ ዓለም ወደ መጀመሪያው መነሻ ላይ ቢሄድና የክሩስክን ቭላዲሚር ፑቲን መጎብኘታቸው ክሩስክ አሁን ባለበት ሁኔታ ሙሉ በሙሉ በሩሲያ እጅ መግባቷን የሚያረጋግጥ ነው። እንደምታስታውሰው ፕሬዚዳንት ዶናልድ ትራምፕ ከክሩስክ የሚማረኩ ምርኮኞች ምን ሊሆኑ ይችላሉ የሚል አንዱ ትልቅ ስጋታቸው እንደነበረና የመውጫ መንገድ ከሌለ ወይም እጃቸውን ካልሰጡ ከፍተኛ ጥፋት ይጠፋል የሚል ነገር ተነስቶ ነበርና በምን ሁኔታ ላይ እንዳሉ የተነገረ ፍንጭ ካለ ብትነግረኝ ብዬ አስቤ ነው። ሌላው የቭላዲሚር ፑቲን መጎብኘት 100% ለቦታው እርግጠኛ መሆናቸውን የሚያሳይ አይደለም ወይ? ለመጀመሪያው ጥያቄ ኢሳያስ እንግዲህ ይህን ጦርነት ከመቋጨት አኳያ ሁለት ነገሮች ታሰቡ ነበረ። አንዱ ዩክሬን ወታደሮቿን ይዛ ትወጣለች ወይም ደግሞ ታፈገፍጋለች። ሁለተኛውና ከባዱ ደግሞ ራሽያ በቂ ኃይል አዘጋጅታ ከበባ ውስጥ ልጥለው ትችላለች ነው። ከበባ ውስጥ አስገብታ የሚኖረው ምርጫ እጅ መስጠት ወይም ማለቅ ነው እና ያን ሁኔታ መፍጠር ትችላለች የሚል ነው። አሁን ግን በተግባር እንዳየነው ያንን መፍጠር አልቻለችም። በወቅቱ በርግጥ በሱሚ በኩል የተወሰኑ መንደሮችንም እኮ ይዛለች ራሽያ። ሱሚ ኩታገጠም የዩክሬን ግዛት ነው። እዛ ውስጥ የገባችበት ዓላማ
በዛ በኩል አድርጋ ሁለት ቁልፍ ቦታዎች አሉ ሱሚ ውስጥ የዩክሬን ጦር ማንኛውንም አቅርቦቱን የሚያገኘውና የክፉ ጊዜ መሸሻው የሆኑ ሁለት ከተሞች አሉ መውጫና የተለያየ ነገር የሚገባለት ማለት ነው እነሱን ሁለት መንደሮች ለመያዝ በታች በሱሚ በኩል የሌሎች ሁለት ግዛቶች ሰፈሮችን ይዛ ነበር ራሽያ ያን ጊዜ እቅዱ ቢሳካ ምንድነው በጀርባ በኩል ሰብራ ገብታ እነዚህን ሁለት ቦታዎች መዝጋት ማለት ነው እነዚህ ሁለት ቦታዎች ዘግታ ቢሆን ኖሮ የዩክሬን ጦር መልክ ያዘ ማፈግፈግ በማይችልበት ሁኔታ ይሄንን በውጊያ ገጥማ ይሄንን መቆለፍ ይችላል ቢሆን ኖሮ የተባለው አይነት እለቅ ወይም እጅ ስጥ የሚለው ነገር ትክክለኛው ነበር በዛን ሰዓት በራሽያ በኩል የተላለፈው ያ ነው እና ያ ደግሞ አንዳንድ ጊዜ ታክቲክ ነው በወቅቱ ራሽያ በጠንካራ ሁኔታ የዩክሬን ጦር መተዋለች የዩክሬን ጦር አሁን እንዳነበብንና እንዳወቅነው ከፍተኛ ቁጥር ያለው ጦር ሆኖ ነው የተዘጋጀው በብዛት ጦር ወታደር አስገብታለች በሁለንተን በቃ ለውጊያ የሚያስፈልገው ነገር ያገኘ ነበር የተጠናከረ ኃይል ነው ቀላል ኃይል አልነበረም ይሁንና ያንን ኃይል እንግዲህ ራሽያ እግር አስነቀላ ከዛ በኋላ በተከታታይ እነሱ ያፈገፈጉ የመዋጋት ሁኔታ ላይ ነበሩ መጨረሻ ላይ የወሰደችው የማጥቃት እርምጃ ሰሜን ኮሪያኖች ተሳትፉበት ተባለው የመጨረሻው ቡጢ ነው ማለት ነው ስለዚህ በግልጽ እንደሚታየው ዩክሬኖች የሞቶ የቆሰለው ቆስሎ አብዛኛው ራሱን ጠብቆ ወደ ድንበር አካባቢ ተሻግሯል ኩርስክ ለቆ ማለት ነው አሁንም ከራሽያ በኩል የሚነገረው በሱሚ በኩልና በኩርስክ በኩል ተመልሶ የድንበር አካባቢዎችን ለመያዝ የርትናማን ነው ዩክሬን በከፍተኛ ደረጃ እየሞከረች ነው ይላል በራሽያ በኩል ማለት ነው በሌላ በኩል ደግሞ በዩክሬን በኩል ባለፈው ሳምንት ለምሳሌ ዘለንስኪ የተናገሩት የድንበር ግዛቶቻችንን ለመጠበቅ እነ ሱሚን እና ለመጠበቅ በቤልጎሮድና በኩርስክ ድንበሮች አካባቢ በከፍተኛ ጦራቸው እየተዋጋ መሆኑን ይናገራሉ ምንድነው አሁን ብዙ ግልጽ አይደለም ምንድነው ግን የሚመስለው አሁን ዩክሬን እየተዋጋች ያለችው ኩርስክ ውስጥ ይሄን ያህል የሚባል ቦታ እንኳን ባይሆን ኩርስክ ውስጥ ሆና ኩርስክ ድንበር ላይ ሆና ሱሚን የመከላከል ውጊያ ላይ እንደሆነች ነው የምትረዳው በሌላ በኩል ደግሞ ወደ ሱሚ አልፎ የገባ የራሽያ ኃይል አለ ነው እንግዲህ እስከዛሬ የነበረው ዘገባ ሁለት መንደሮችን እና ይሄንን ኃይል የመዋጋት እንዳይንሰራፋ እንደገና ደግሞ ኩርስክ ላይ የኩርስክ ድንበር ላይ ምናልባትም በአንጻራዊነት ገባባደ ሁኔታ ሱሚን የመከላከል ኩርስክ ውስጥ ያላቸውን ይዞታ የማጠናከር ወይም ኩርስክን ይዞ እንደዚህ ያለ ነገር ሳይሆን ሱሚን የመከላከል አስቀድሞ የመከላከል ውጊያ እያደረጉ እንደሚገኙ ነው የሚታየው ስለዚህ ኩርስክ ላይ ያላቸው ማንኛውም ወታደራዊ ይዞታ አክትሞለታል ብሎ መናገር የሚያስችል ነው ይሄ አለመሆኑን የሚያረጋግጥ በማንኛውም መንገድ የተገለጸ ነገር የለምና የቭላዲሚር ፑቲን ጉብኝት ይሄንን ለማረጋገጥ የተሰጠ ነው ብዬ አስባለሁ ሁለተኛው ጥያቄ ረሳዎች ሳይያስ ያው ሁለቱም በዚህ ሂደት ውስጥ ተመልሷል አሁን ሌላ መጠይቀ ጥያቄ ምንድነው ወደ ማርኮ ሮቢዮ ብንሄድ የአሜሪካው ተወካይ ማለት ነውና ማርኮ ሮቢዮ ከሩሲያ የሰላም ሐሳብ እንጠብቃለን የሚል ነገር ካነሳ ምን ማለት ነው የሩሲያ አቋም ግልጽ አይደለም ወይ ነው ሩሲያ የተወሰኑ ኮምፕሮማይዝ የምታረጋቸው ነገሮች ሊኖሩ ይችላሉ ተብሎ ይገመታል ወይ ኖ የሩሲያ ሐሳብ የሩሲያ እቅድ ሲባል አሁን እንደገና ደግሞ እንደ አዲስ የመጣው አንደኛ ራሽያና ዩክሬን ቀጥታ ይደራደሩ የሚለው የቭላዲሚር ፑቲን ሐሳብ ላይ ተገንብተው ባለፈው ኢስታንቡል ተወያይተዋል ከዛ በኋላ ደግሞ አሁን ከፕሬዚደንት ዶናልድ ትራምፕ ጋር ያው የሁለት ሰዓት የስልክ ውይይት አድርገዋል አሁን አዲስ ነገር ተደርጎ ደግሞ የታየው
ራሳቸው ዶናልድ ትራምፕ ይሄን ነገር ሁለቱ ለመደራደር መቀጠላቸው ትክክለኛ ነገር ሆነው እንዳገኙት ነው። እነሱ የሚያውቁትን የሚያውቅ ላይኖር ይችላል ነው በሁለቱ መካከል እና አንዳንዶች ይሄን የተረጎሙት አሜሪካ ራሷን በአንጻሩ ትንሽ ራቅ ማድረጓን ያሳያል ነው ያሉት። ለማንኛውም አሁን ቭላዲሚር ፑቲን ባቀረቡት ይሄ ሁለቱ ሀገሮች በሚወያዩበት ሁኔታ ላይ ራሽያ ያላትን የሰላም አካሄድ ወይም የሰላም እቅድ ነው የምታቀርበው። ለምሳሌ የራሽያ የሰላም እቅድ ማለት ምንድነው? ሩት ኮዝስ የሚል ነገር አላት። ራሽያ ይህንን ጦርነት እንዳደርግ ወይም ይህ ጦርነት እንዲካሄድ ምክንያት የሆኑ መሰረታዊ ምክንያቶች ብላ ነው የምታቀርበው። በዩክሬን በኩል ያለ አረዳድ ደግሞ ይህ ሩት ኮዝስ የሚባል ነገር የለም ነው የሚሉት እነሱ ጋር እና ይሄ ሩት ኮዝ የሚባል ነገር ራሷ ራሽያ ለራሷ የፈጠረች። ለምሳሌ ራሽያ ሩት ኮዝ የምትለው ምንድን ነው ሲባል አሁን ያለው የዘለንስኪ መንግስት ናዚያዊ ነው፣ የናዚ ርዕዮተ ዓለም ቅጂ ነው የሚል ነገር አላት። የኔቶ ወደ ምስራቅ አውሮፓ መስፋፋት በአጠቃላይ በተለይ ደግሞ ዩክሬንን አባል ለማድረግ ያደረገው እንቅስቃሴ አሁን ያለው ሁኔታ ይሄ አንዱ ነው። ሌላው የድንበራቸው የዩክሬን ዲሚሊታራይዝድ መሆን ጉዳይ፣ ወታደራዊ ቁመናዋ በልኳ የተሰፋ መሆን ማለት ነው። ገለልተኛ ስቴተስ እንዲኖራት ይደረግና ገለልተኛ ስቴተስ ደግሞ ካላት ወዲህም ራሽያ ጠላቱ አይደለችም፣ ወዲያም ሌላ ጠላት የላትም። ስለዚህ በዚያ እሳቤ አንጻር የተቀነበበ በጣም ከ80,000 ጦር ያላለፈ የጦር ኃይሏ ብዛት አሁን የዩክሬን ጦር ከ800,000 በላይ ነው ገብቷል። 1/10 ኃይሉ ብቻ ይበቃዋል። ፕላስ ስትራቴጂክ የሚባሉ መሳሪያዎች አይታጠቅም። ላይክ ሚሳኤል የምትለው ይሄ እነዚህ ሃይማርስ ይሄ አሁን የሚጠቀሙባቸው እነዚህ አይነት መሳሪያዎችን መያዝ አይችልም። እና እንትኑ ይኸውልህ ያ ሀገር የኔቶ አባል ገለልተኛ ሀገር ሲሆን ለምሳሌ ፊንላንድ ገለልተኛ ነበረች። ገለልተኛ ሲሆን ጠላት የለውም። ለዚህ ዋስትና መጠየቅ ነው የምችለው ዩክሬን። ስለዚህ ወታደራዊ ቁመናው በዚህ ደረጃ የተቀነበበ እንዲሆን ነው የምትፈልገው። አሁን በፕሬዚደንት ፑቲንና በፕሬዚደንት ትራምፕ መካከል በተደረገው የስልክ ልውውጥ ውስጥ የሰማ ነው ወይም ደግሞ ከዛ ይልቅ ባለፈው ስብሰባቸው ላይ ኢስታንቡል ውስጥ በተደረገው እና በራሽያ ሚዲያዎች የተከታተል ነው። በተለይ የዛ የልኡካን ቡድን መሪ እንዳሉት ራሽያ እነዚህ ግዛቶች 4 ግዛቶቿ የቀሩትን የምትዋጋላቸውን ግዛቶች ዩክሬን ለቃ በራሽያነታቸው አምና ለቃ እንድትወጣ ነው። ሌሎች ዘገባዎች የሚሉት እንደው ብትቻቻል ራሽያ ዛፖሪጂያና ኬርሶን ላይ ባላት ቦታ ላይ ልትቆም ትችላለች፣ በመቻቻል ማለት ነው። ኦኬ ዩክሬን የያዘቻቸውን ቁራጮች ይዛ ትቀጥላለች። ነገር ግን ዶኔትስክና ሉሃንስክን በተመለከተ ግን ዩክሬን ካለቀቀቻቸው ቦታዎቹን ራሽያ እነሱ እስኪለቀቁ ድረስ ተኩስ አታቆምም የሚል ነው። እና ለምሳሌ ቅድም ከዚህ በፊት እነ ክራማቶርስክ በጣም ትልልቅ የዶኔትስክ ከተሞች ናቸው አሉ። በጣም ቁልፍ የሆኑ ከተሞች ከ20 እስከ 25 በመቶ በእጇ መግባት ያለባቸው ግዛቶች አሉ ዶኔትስክ ውስጥ። ሉሃንስክ ውስጥ ደግሞ 5 በመቶ ብቻ ናቸው። እነሱን እንድታስረክብ ነው ዩክሬን። ያ ከሆነ ምን ማለት ይሆናል? አብዛኛው ነዋሪ ራሽያኛ ቋንቋ ተናጋሪ ራሽያ ዝርያ የሆነው የዩክሬን ክፍል ምስራቁ ነው የዩክሬን። እና የዩክሬን ምስራቅ ማለት ዶንባስ ብሎ ይጠሩታል። ዶንባስ ደግሞ በሁለት ይከፈላል፣ ዶኔትስክና ሉሃንስክ ማለት ነው።
ስለዚህ አሁን ራሽያ ዶኔትስክና ሉሃንስክን ጠቀለለች ማለት ዶንባስን ጠቀለለች ማለት ነው። ራሽያ በዛሽ የሆነውን ግዛት በራሽያኛ ቋንቋ የሚጠቀመውን ግዛት እንዳለ ወሰደች ማለት ይሆናል። በሌላ አነጋገር ዩክሬን ምስራቃዊ የሚባል ግዛት አይኖራትም ማለት ነው እና ይሄን ኮምፕሮማይዝ አታደርግም። እነዚህ ደግሞ በደቡብ በኩል ያሉ እነ ዛፖሪዥያ እና ኬርሶን ደግሞ 75 ከመቶ ገደማ የያዘቻቸው ናቸው። 25 ወይም 30 በመቶ ብቻ ናቸው በዩክሬን እጅ የሚገኙት። እዛ ላይ ኮምፕሮማይዝ ልታረግ ትችላለች ነው። ስለዚህ አሁን የተኩስ አቁም ትልቁ አሁን ይሄ ሁሉ ነገር የመጣው ለመጀመሪያ ጊዜ አሜሪካና ዩክሬን ሳውዲ አረቢያ ተገናኝተው ቀጥታ በተነጋገሩ ጊዜ ድርድር ባደረጉ ጊዜ ማብቂያው ላይ ሩቢዮ ነበሩ በአሜሪካ በኩል የተደራደሩት ያወጡት መግለጫ ለ30 ቀን የሚጸና በሁሉም አውደ ውጊያዎች የሚከበር የተኩስ አቁም ለማድረግ ተስማምተናል አሉ። ከዛ በፊት ከራሽያ ጋር 2 ጊዜ ተገናኝተው ተነጋግረው ነበር እና በእነዚህ ጊዜያቶች ውስጥ የተኩስ ማቆም ጥያቄ አልተነሳም ወይም ደግሞ የተስማሙበት ነገር የለም። ከዚህ አንጻር በሶስተኛው ምዕራፍ ላይ ነው ከዩክሬን ጋር ለመጀመሪያ ጊዜ ቀጥተኛ ግንኙነት የተደረገው። በዛ የሁለቱ ውይይት ላይ ይሄንን አድርገናል፣ ከዚህ በኋላ ኳሷ በራሽያ ስር ነች ብለው ሩቢዮ መግለጫ ሰጡ። ያው ከዛን ጊዜ ጀምሮ አሁን አውሮፓውያኖች የደገፉትና እንደ ቁልፍ መደራደሪያ ሆኖ እየቀረበ ያለው ማንኛውንም ድርድር ከመጀመራችን በፊት ማንኛውም የሰላም ውይይት ችግሩን ራሽያ መሰረታዊ መንስኤ ያለቻቸውን ውስጥ ገብቶ ድርድሩን ከማድረጋችን በፊት መጀመሪያ ጦርነቱ እንዲቆም ባለበት እንዲቆም የሚያደርግ የተኩስ አቁም ስምምነት ነው እንዲጠየቅ። ያም የተኩስ አቁም ስምምነት ምንድነው ለሚለው በመጀመሪያ ስብሰባቸው አሜሪካና ዩክሬን ናቸው የሰጡት። ስለዚህ አውሮፓውያኖችም አሁን ያ የ30 ቀን የተኩስ አቁም ይከበር፣ ራሽያ ተስማማ፣ እሱን ተስማምታ ጦርነቱ በቆመበት ሁኔታ ነው የሰላም እቅድ ላይ ውይይት ማድረግ የሚቻለው የሚል አቋም ያዙ ማለት ነው። ስለዚህ አሁን ራሽያ ደግሞ እስካሁን በምናየው ሁኔታ መጀመሪያ ላይ ለዚህ የሰጠችው ምላሽ የ30 ቀን ጦርነት ተኩስ አቁም የሚቀበላችሁ ከሆነ እንግዲያውስ በተኩስ አቁሙ ለሚቆይባቸው ጊዜያት አውሮፓም ሆናችሁ አሜሪካም ለዩክሬን የጦር መሳሪያም ሆነ የስለላ መረጃ አትሰጡም ማለት ነው። ይሄን ባልተደረገበት ሁኔታ ተኩስ አቁሙን አልቀበልም ነበር። አሁን ደግሞ በቀጥታ እንዲነጋገሩ ከተደረገ በኋላ የመጣው አዲሱ ነገር ቶታሊም እነዚህ የተባሉትን በዩክሬን እጅ የሚገኙ ግዛቶችን ሳናገኝ በፊት የምናደርገው ተኩስ አቁም አይኖርንም። ተኩስ አቁም እንዲጀመር ራሽያ ግዛቶቿን ኦልሬዲ እነዚህ 4 ግዛቶች የራሽያ አካል ሆነዋል እኮ በራሽያ ፓርላማን በፕሬዝዳንቱም ውሳኔ እና አሁን የሚታየው ምንድነው ዩክሬን ይህንን የራሽያ ግዛት ላይ ያዘቻል፣ የራሽያን ግዛት ይዛና ያለችው ማለት ነው በራሽያኖች አስተሳሰብ። ስለዚህ እነዚህን ስትለቅ ተኩስ አቁሙ ኢሚዲየትሊ ኢፌክቲቭ ይሆናል፣ እኛም እናከብረዋለን የሚል ነው። እና በዚህ መካከል ደግሞ ቅድም የነገርኩህ ሉሃንስክና ዶኔትስክ ላይ እንኳ ምትስማማ በዚያ ኮምፕሮማይዝ ያደረጉም ቢደረግ ዛፖሪዥያ ላይ እና ኬርሶን ላይ ግን ሊቻቻሉ ይችላሉ የሚል ነው። ስለዚህ አሁን ቭላዲሚር ፑቲን የሚያቀርቡት የሰላም እቅድ ይህንን ይገልጻል ማለት ነው። የሰላም እቅዱ ለምሳሌ የተኩስ አቁም መከበርን ጉዳይ ሲያነሳ ምን ነገሮችን ያስቀምጣል የሚለውን ያኔ በይፋ በራሽያ በኩል በይፋ ይቀርባል ማለት ነው። እዛ የሚቀርበው የሰላም እቅድ ላይ ከ3 ከ4 ቀን በኋላ የሚቀርብ ነው። እዛ እቅድ ላይ ለተኩስ አቁም መቼ ይደረግ ወይም ተኩስ አቁም ሊደረግ ይችላል አይሁን፣ አሁን መደረግ የማይችል ከሆነ ለምን ተኩስ አቁም ማድረግ እንዲቻል ዘንድ ምን ሁኔታዎች መሟላት አለባቸው የሚለው የሞስኮ አቋም በይፋ ስለሚታይ ከዛ እንነሳለን የሚል አመለካከት አለ። ዓለም ሩሲያ የኔቶን የአየር ክልል ጥሳ በመግባት በቀጥታ የራሷን የነዳጅ ታንከር ለመከላከል ሞክራለች። የሚንቀሳቀሰውን የነዳጅ ታንከር መርከብ ላይ ያለ ማለት ነው። እና ይሄንን በማድረጓ ኔቶ እንዴት በዝምታ አለፈው ነው ወይስ ያስቀመጣቸው እንትኖች አሉ፣ ማስጠንቀቂያዎች አሉ? አልተከታተልኩትም በዛ መጠን ግን
አንዱ ምንድነው ያው ኢስቶኒያ እንደ ኔቶ አባል አገርነቷ አቤቱታ አሰምታለች ለኔቶ ማለት ነው። እንዲያነ ነገር ሲሆን ብዙ ጊዜ ጦር ጀት ያስነሳሉ እና የኔቶን የአየር ክልል በሚል የኢስቶኒያን ያው የጦር ጀቱን ያባርሩታል። ግን ዞሮ አንድ ደቂቃ ገደማ እንደቆየ ነው የሰማሁት የጦር ጀቱ ይሄን አድርጓል። ከዛ በኋላ ያሉት ወይም እንትን ያሉት ነገር የለም። ግን አሁን ያስታወስከኝ ወደ 200 የሚሆኑ ራሽያ ይሄንን ማዕቀቡን እየጣሰች በተለያየ ቦታ ነዳጁን ለማድረስ የምትጠቀምባቸው የተባሉ የነዳጅ ጫኞች ላይ እንግሊዝ ማዕቀብ ማድረጓን አስታውቃለች። እኔ በእውነት አንዳንድ ጊዜ እነዚህን ምን ማለት እንደሆነ አልገነዘብም። እኔ አላቅም በምን መንገድ ማዕቀብ ጥላለች እነዚህ ሊስት አውጥታ እነዚህ ነዳጅ ጫኞች ላይ የራሽያ መርከቦች ናቸው። ስለዚህ እነዚህ ወይም በተገኙበት ወይም በማንኛውም የውሃ ክልል ላይ ሲገኙ እንዲያዙ አላቅም ተጨሄን አይነት ማዕቀብ መጣሏን ገልጻለች እንግሊዝ። ስለዚህ እንዳልኩ ነው የሆነው እና አሁን ባለ ሁኔታ ብዙ ነገሮች በመሃል መደረግ ይችላሉ። ግን በአሜሪካና በአውሮፓውያን መካከል ያለው ግንኙነት መጥበቅና መላላት ወይም አሜሪካ አሁን ያላት የኔቶ አባልነት እንደምታየው አግሬሲቭ አይደለም። እንደምታየው ወይም ደግሞ አሁን ብዙ የአውሮፓ ሀገሮች በመካከላቸው የሆነ ነገር ቢመጣ ዶናልድ ትራምፕ የአንቀጽ 5 በሚሰጠን መብት መሰረት ዘለው ለኛ ይደርሱልናል የሚል እምነታቸው ብዙ ጠንካራ አይደለም። ስለዚህ እንደዚህ አይነት ነገር ስላለ በዚህ አሁን በዩክሬን ሰላም ዙሪያ እየተካሄደ ያለው ነገር በአውሮፓ በኩል ያለው ከራራ አቋም፣ በአሜሪካ በኩል ያለው ደግሞ በተለይ በዶናልድ ትራምፕ በኩል ወይ ይህን የሰላም ሂደት ማምጣት አለበለዛ መተው እንጂ አውሮፓውያኑ እንደሚፈልጉት ከነሱ ኋላ ተሰልፎ ጆ ባይደናዊ ሚና የመጫወት ዝንባሌ ሊኖር አይችልም በዶናልድ ትራምፕ በኩል። ምናልባትም ዶናልድ ትራምፕ የሰላሙን ነገር እንዳለ ትተው ከራሽያ የሚፈልጉትን አይነት የኢኮኖሚ ግንኙነት ሊያደርጉ ይችላሉ የሚል ማስተሳሰብ በሌላ በኩል አለ እና እነዚህ ድብልቅልቅ ያለ ሁኔታዎች ስታይ በኔቶና በአሜሪካ የሚል አይነት ጦርነት ወደፊት ብዙ የሚታየው ምናልባት በአውሮፓና በራሽያ የሚል ሊሆን ይችላል። ይሄ ከሆነ ደግሞ ራሽያ ሞር አግሬሲቭ ልትሆን ትችላለች። ራሽያ የበለጠ መደፋፈር ሊኖራት ይችላል። ምክንያቱም በአንጻራዊነት እንደ ኒውክሊየር ፓወር እንደዚህ እንዳላት የሚሳይል ቴክኖሎጂ እንዳላት ቅድመ ማስጠንቀቂያ እንዳላት የጦር ኃይል ብዙ ስጋት ላይ የሚጥላት ኃይል አይደለም ኔቶ ያለ አሜሪካ። ስለዚህ አሁን እንደነዛ አይነት ሁኔታዎች ናቸው። ለዚህ ነው ለምሳሌ አሁን በፊንላንድ እኮ ፊንላንድና ኖርዌይ እኮ የዶናልድ ትራምፕን ምላሽ ፈለጉበት ምክንያት ይሄ ነው። አየህ እንደዚህ በአንድ ጊዜ አህጉር አቋርጠህ እዛ ያላት ጦር ብቻ አይደለም አሜሪካ በአየር በምድር በባህር ወረራና ከበባ ለማድረግ የተዘጋጀ የዳበረ የጦር ልምድ ያለው በየጊዜው የሚዋጋ በዓለማችን ላይ የዳበረ የጦር ልምድ ያለው የአሜሪካ ጦር ብቻ ነው። በየጊዜውና በተለያዩ አጋጣሚዎች በተለያየ ንፍቀ ክበብ ሲዋጋ ያለ ጦር ነው እና ከዛ አንጻር መሳሪያዎቹን ተጠቅመዋል፣ ታክቲኮቹን ተጠቅመዋል፣ ስትራቴጂውን አራምዷል። እንደዚህ አይነት ጦር ነው የአሜሪካ ጦር እና ይሄ እስከነ ስትራቴጂክ አሴት የሚሏቸው ይሄ ሚሳኤሉ በተለይ ኒውክሊየር ፓወሩ እነዚህ ሰርጓጅ መርከቦቹ ይሄ አውሮፕላን ተሸካሚዎቹ የተለያዩ ፍሊቱ ቁጥሩ ራሱ እነዚህ ነገሮችን እንደ ዝም ብለህ ዳር የምታደርግበት ሁኔታ ከሆነ አሁን ኔቶ ያን ያህል ስጋት መፍጠር የሚችል አይደለም ለራሽያ። አሁን እንደውም አንዳንድ አስተሳሰቦች ምንድን ነው የሚሉት ይሄ ሁኔታ በዚህ ከቀጠለ እና በተለይ እነ እንግሊዝ እንገባለን የዩክሬን እንገባለን የሚሉትን ነገር የሚያደርጉት ከሆነ ራሽያ ሪል ጦርነት ምን ማለት እንደሆነ ታሳያቸዋለች ነው የሚባለው። ገብቷል። በቀጥታ ቤላሩስን ይዛ
ኪየቭን ለመያዝ የቀደመው አይነት ውጊያ ያስፈልጋትም ነው የሚባለው እና አጠቃላይ ዩክሬን ወደ መያዝ ነው የምትሄደው ነው የሚባለው። አጠቃላይ ዩክሬን ወደ መያዝ ነው ልትሄድ የምትችለው ይባላል። ትልቁ ነገር አሁን በየእንትናቸው በየቦታቸው ነው የሚያስቡት። አሁን አሜሪካ ጠቅደም ፖሊሲ አሜሪካንን ከዚህ ያርቃል ወይስ እንዲያንን ነገር ቢፈጠር ዘለው ይገባሉ ወይ ዶናልድ ትራምፕ? ይሄን አሁን ትልቁ ጥያቄ በአውሮፓውያኖችም በራሽያኖችም በኩል ካልኩሌሽን ውስጥ ያለው። ስለዚህ አሁን ዩክሬን እንደምታየው ዕጣ ክፍሏን ከአውሮፓውያኖቹ ጋር ለጥፋን ያለችው። አየህ አሜሪካን ትብትል አውሮፓውያኖችን አሁን ይዛ ነው። አውሮፓውያኖች የኛ ጦርነት ብለውታል ዩክሬን ጦርነት። ዘለንስኪ አሁን እዛ ውስጥ ነው ያሉት። ስለዚህ በፊንላንድ በኩል ያላትም የጦር ግንባታ በዚህ ደረጃ ሊያስጨንቃቸው የቻለበት አንድ ምክንያት ይሄ ነው። ኢሳያስ ዓለም አሁን በዩክሬንና በሩሲያ መካከል ቱርክ ላይ የተደረገው ድርድር ምንም እንኳን ውጤታማ አይደለም ሙሉ በሙሉ ባይባልም አንዳንድ ሺህ ወታደሮችን ምርኮኞችን መቀያየር የሚችሉበት ሁኔታዎች ላይ ተጨባጭ ሊባል በሚችል መልኩ ተነጋግረውበታል። ሁለቱ አገራቶች በአካል ተገናኝተው በተወካዮቻቸው በኩል ዋና የተወያዩበት ጊዜና ቦታ ቢኖር ቱርክ ውስጥ ነው። ይሄ በእርግጥስ ወደ እውነተኛው ክርክርና ድርድር አያመጣቸውም ወይ? ለምሳሌ የዶናልድ ትራምፕ ፍላጎት ይታወቃል፣ የፕሬዝዳንት ዘለንስኪም ፍላጎት ይታወቃል። ሁለቱ ሐሳባቸውን ወደሚደራደሩበት መድረክ አሜሪካኖች አላመጡትም ወይ? ዶናልድ ትራምፕ አላመጡትም ወይ? ይሄ ከሆነ ደግሞ አሜሪካ እየሸሸች ነው ሊያስብል የሚችል ሁኔታ አለ ወይ? የቀጥታ ድርድሩን ቭላዲሚር ፑቲን ያቀረቡት ሐሳብ ነው። አውሮፓ ያስቀመጠባቸውን ቀነ ገደብ በዚህ ጊዜ ውስጥ የአንድ ወር ተኩስ አቁሙን ለመቀበል ካልተስማማ ማዕቀብ እናደርጋለን በሚል ላወጡት ምላሽ ነው። ይሄን እንደሌለ ቆጥረው ቀጥታ በመነጋገር ነው የሚፈታው። ቀጥታ እንነጋገር፣ በዚህ ቀን ቱርክ እንገናኝ ብለው ሐሳብ ያመጡት ቭላዲሚር ፑቲን ናቸው። ኢቨንቹዋሊ በዶናልድ ትራምፕ በኩል ቢሆን አካሄዳለው ሁለቱ ሀገሮች ቀጥታ መደራደራቸው አይቀርም ነበረ እና ቀጥታ በመደራደራቸውም አንዳንድ ሺህ ወታደር በየበኩላቸው ለመልቀቅ ማድረጋቸው ከዋና የጦርነቱ ምክንያት ጋር ምንም አያያዝም። ይህንን ያለ የትም ሀገር ስብሰባም ሳይቀመጡት ብዙ ተለዋውጠዋል እርስ በርሳቸው። ራሽያ ወታደሮቿን የተማረኩ ወታደሮቿን ትፈልጋለች እንዲለቀቁላት፣ ዩክሬንም ተለቀው ወደ እሷ እንዲመጡ ትፈልጋለች እና ይሄ ከዋናው መሰረታዊ ችግር ጋር ምንም የማያያዝ ዝም ብሎ ሲምቦሊክ የሆነ ነገር ነው። ሁለተኛ በሁለቱ ሀገሮች መካከል ያለውን ደመኛነት ግን መርሳት የለብንም። እውነተኛ የዘለንስኪ መንግስት ማለት በራሽያና በዩክሬን መካከል ቢያንስ የረጅሙን ታሪክ በጣም ወደ ኋላ ሄደው ኪብሩስ ከሚሉት ጀምሮ ያለውን ታሪክ በሶቪየት ህብረት ስር ውስጥ ሆነው የሆኑትን ነገር ታውቃል። ያንን ሁሉ ክር በመበጣጠስ ራሽያኛ እንዳይነገር ራሽያ የሆነ ነገር ምልክት ከሐውልቶች ጀምሮ ከመጽሐፍት ጀምሮ የነበረው እንዳልነበረ በማድረግ ሂደት በሁለቱ ኦርቶዶክሶች ናቸው። አንድ ቤተክርስቲያን በራሽያ ቤተክርስቲያን ስር አሁን ይህንን የነጠለበት ሁኔታ ሲምቦሊክ እኮ ኦርቶዶክሶች ገናን የሚያከብሩበትና እንትኖች አንድ አይደለም፣ ወይም ካቶሊኮች እንደዚህ። አሁን ከራሽያ ለመለየት ሲባል የገና በዓል ቀኑን ቀይሮታል። አዲስ ዓመት ቀኑን ቀይሮታል በዘለንስኪ። በህገ መንግስቱ ላይ ብትመለከት ፕሮ ዌስተርን የሆነ ህገ መንግስት በማንኛውም መንገድ ከራሽያ ጋር እትብት የመቁረጥ እንቅስቃሴ የሚያደርግ መንግስት ነው። የናዚ መንግስት የሚሉት ማለት ነው። ያንን ሁሉ ሲምቦላይዝ ያደርጋል የዘለንስኪ መንግስት። ኤቭሪ ዴሊጌት እዛ ውስጥ ያለው ውጭ ጉዳይ ሚኒስትር ገለመሌ ምናምን የምትለው ያ ማለት ነው አይደለም። ስለዚህ እነዚህ ሁለት ሀገሮች ፊት ለፊት ተገናኝተው እነሱ ብቻቸውን ስለሆኑ ታምር ይፈጠራል ከሚሉት ወገን አለውም። እኔ የአሜሪካ ሚና ቁልፍ ነው። ገብተዋል። በሆነ ማዕቀፍ ውስጥ ነው ሁለቱ መወያየት ያለባቸው። ስለዚህ ብዙ መስዋዕትነት ተከፍሏል። በዩክሬኖች በኩል በተመለከተ ሀገር የላቸውም አይደል? 1/4 ህዝብ አሁን ለምሳሌ የምናነባቸው ዜናዎች ከፖላንድ
ከመሳሰሉት ሀገሮች ላይ ከፍተኛ ተቋሙና ጥላቻ እየተነሳ ነው ይላል በዩክሬኖች ላይ በየሱፐርማርኬቱ በየአዳራሽ በየትምህርት ቤቱ go back to your home የሚል ነገር እና ከአንድ አራተኛ ህዝብ በላይ ስደተኛ ሆኗል። የሞተና ያለቀውን ቤት ይቁጠረው ዘለንስኪ የሚነግሩን አይደለም። ሀገሪቱ ስንት ከተሞች ወድመዋል፣ ስንትና ስንት ከተሞች ወድመዋል እና እንደምታየው እነዚህ ሁኔታዎች አሉ እና እነዚህ ሁለቱ ስለተገናኙ ብቻ በዚህ መንገድ ስለሆነ የሚመጣት በአንድ ማዕቀፍ ውስጥ ነው። ሁለተኛ ሁለቱ የሚባል ነገር የለም። አሁን ዩክሬን ኔቶን ነው አውሮፓ ነው የምትወክለው። ደግሞ ከሁለቱ ተነጋግረው የሚደርሱበት ስምምነት የለም። ዘለንስኪ ከአውሮፓውያኖች ጋር ሳይመካከሩ ሊደርስ የሚችልበት ምንም ውሳኔ የለም። ስለዚህ እውነቱን ለመናገር የአሜሪካ ሚና እጅግ ቁልፍ ነው። በዚህ ውስጥ አሜሪካ በዚህም ሆነ በዛ የምታደርገው ይገባኛል ይሄ ነገር እንዲፈታ የመፈለግ ጥረቷ ካልታከለበት በእርግጠኛነት መናገር ይቻላል እና እኔ እንደውም በዚህ በባህረ ሰላጤው የኢራንና የኢራቅ 8 ዓመታት ያቆየ ጦርነትን በተኩስ አቁም እንዲቀበሉ ጦርነቱ እንዲቆም ሲጠየቁ ከሚሊዮን በላይ ህዝብ ነው ያለቀባት ኢራን እና የሳዳም ሁሴን ጦርነት ተጭኖባት ነው እና በወቅቱ የነበሩት የእስላማዊ አብዮቱ መስራች አያቶላ ሮላ ኸሚኒ መራራ ክኒን እንደማዋጥ መርዝ እንደማዋጥ ነው ያሉት ያን ስምምነት። በዛ መንገድ ራሽያ ከዘለንስኪ ጋር ማውራት ወይም ዘለንስኪ ከራሽያ ጋር ማውራት ከዚህ በለጠ የመረረ ነገር ነው እና አሁን እንግዲህ አዲስ ፋሽን ሆኖ ተያዘው ሁለቱ ወያዩ የሚል ነው። ያም ውይይታቸውን ምድራዊ ነገር ሁሉ አስቸግሮ በአንጻራዊነት የመለኮታዊ ዓለም ምልክት በሆነችው ቫቲካን እና ከዓለማዊ ስንክሳር የወጡ ርዕሰ ሊቃነ ጳጳስ እንዲያደራድሩት ነው አሁን የተያዘው። የጣሊያኗም ጠቅላይ ሚኒስትር የነገሩን ይህንን ነው። እሺ ብለዋል ሊዮ 14ኛው። ስለዚህ ደግሞ ይህንንም እናያለን። ግን ይሄ ውይይት እንዴት ይካሄድ የሚለውን ደግሞ በጉጉት የቭላዲሚር ፑቲንን የሰላም ሐሳብ ምንድነው የሰላም እቅድ ስንሰማ ይሻላል ኢሳያስ እና አይ ቲንክ እዚህ ድረስ ይበቃናል። ዓለም ለነበረን ጊዜ በጣም አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። ኬት ሚስጥር ለሚመጡ አጋጣሚዎች መዘጋጀትና እነሱንም መጠቀም ነው። የአፍሪካ ህብረት መቀመጫ፣ የዲፕሎማቶች መኖሪያ፣ የ139 ኤምባሲዎች መገኛ፣ 16 የታወቁ ሬስቶራንቶች፣ 7 ባለኮከብ ሆቴሎች፣ 3 የከተማችን ትላልቅ ሞሎች፣ ዘመናዊ አኗኗርን ለመረጡት፣ በከፍታ ለመኖር ላቀዱ ሊያልፎት የማይገባ ዕድል ሳር ቤት ላይ 2 መኝታ 91 ካሬ እንዲሁም ባለ 3 መኝታ 130 ካሬ በ10% ቅድመ ክፍያ በካሬ 107,000 ብር 100% ለሚከፍል በካሬ 64200 ብር ለአጭር ጊዜ ብቻ የሚቆይ ታላቅ የበዓል ቅናሽ በኢትዮጵያ ብር። ቦታው ከሳር ቤት ወደ ልደታ በሚወስደው መንገድ ሲጀምሩ ሲሆን ከብሉ ዌስት ሆቴል ፊት ለፊት ተደዋውለን እዛው እንገናኛለን። ቴምር ሪል ስቴት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙን።